ምንድነው የሚባለው? ትሻልን ሰድጄ ትብስን አመጣው። 100 ሴት ቢመጡ ሀይሚዬ ታደሰን የሚያክል የለም። ሀይሚዬ እኮ ቁጥብ፣ ጨዋ፣ ስነ ስርዓት ያላት በሴትነቷ የማትደራደር እስከ ዛሬ ድረስ ከማንም ወንድ ጋር ተለጣጥፋ ሰርታ የማታቅ ጀግና ሴት እኮ ናት። እግዚአብሔርን እኔ እኮ ሀይሚዬ በጣም ነው ማደንቃት፣ በጣም ነው መወዳት። እንደው ለስራ እንኳ ቢሆን ከወንድ ልጅ ተለጥፋ አይቻት አላቅም። የሚገርማችሁ ነገር ማለት ነው። ታዲያ ይችን ሴት በአንዲት ተራ ሴት ለማስቀናት ሌላ ሴት ማምጣት አይከብድም? ብሩኬ ኧረ ተው። ጥፋትን በጥፋት አንዱ ችግር ሳይፈታ ሌላ ችግር ማምጣት፣ እሷን ለማስቀናት ብለህ ይዘህ የመጣሃት ሴት ሌላ ችግር ፈጥራ ነገ ደግሞ ሌላ ነገር ውስጥ እንዳታስገባህ። እኔ እውነቴን ነው ምልክ። በአንድ ወር የተፋቀረ በአንድ ወር የተጋባ በአንድ ወር እንደዚህ አለ እኔ አይቼም ሰምቼም አላውቅም ጋሽ ብሩኬ። እና ማስቀናቱንም በልክ ብታደርገው። ሀይሚዬ የምትቀና ልጅ አይደለችም። በጣም ቁጥብ የሆነች በጣም ጨዋ የሆነች ስነ ስርዓት ያላት በሴትነቷ የማትደራደር አትንኩ ይባይ እኮ ናት። በቃ ክብሯ እንዲነካ አትፈልግም። በቃ ሴት ማለት ይቺ ናት ነው። የዛሬዋ ንግግሯ ራሱ ነው የምላችሁ በጣም ነው ያሳቀኝ። እኔ ስላልሰጠሁት ነው ስትል በጣም ነው የሳኩት ነው የምላችሁ። ቅመም የኔ ውድ ማለት ነው። ፊት ስላላሳየሁት ነው አለች። እኔ ስላልሰጠሁት ነው ብላለች። እናንተም ሰተሽው ከሆነ ነገ ደግሞ አረ ወይኔ እንደሞትኩኝ እንደ ማርያም በሳቅ ነው የሞትኩት ነው የምላችሁ። እና ብቻ ተው ብሩኬ ተው። እንደው ድራማ የሚሆን ስራ የሚሆን ችግር የለውም፣ ግን ሁሉን ነገር በአግባቡ ብታደርጉት እንደዚህ አይነት እልክ ውስጥ ባትጋቡ ጥሩ ነው ብለን እናስባለን። እናንተ ምክርም አሰሙም፣ ስድብም አሰሙም፣ ሁሉም ነገር አሰሙም። እናንተ ስራና ስራችሁን ብቻ ነው። እኛም ከዚህ በኋላ እያየን እየሳቅን ማለፍ ነው ብቻ። ሀይሚዬ እንዳታለቅስ ብቻ ነው የምንፈልገው እንጂ ሌላው ምንም ችግር የለብኝም። ሀይሚዬ ግን አልቅሳ ማየት አልፈልግም። ሀይሚዬ አዝና ማየት አልፈልግም። ይቅርታ አድርጉልኝ እና ማለት ነው። እና ከዛ ውጭ እንደፈለጋችሁ መሆን ትችላላችሁ። እንግዲህ ምንም ማድረግ አንችልም። ብሩኬ በዚህ ነገር ትክክል አይደለም፣ ይህን ነገር አስተካክል። ሀይሚዬ ነገር ትክክል አይደለሽም፣ ይህን ነገር አስተካክል። እንዴ ኧረ ተው ግን እንደው መካሪ አታሳጣኝ ነው የሚባለው። እንዴ ስንት የሚመክር ስለ እናንተ ስንት የሚጨነቅ ስንት የሚያስብላችሁ ሰው ትታችሁ እናንተ በራሳችሁ ዓለም ውስጥ የምትኖሩ ሰዎች ናቸው። ስለዚህ ምንም ማድረግ አይቻልም። የምትሳደቡም ሰዎች የምትመክሩም ሰዎች ምንም ዋጋ የለውም ማለት ነው። በቃ ብሩኬ እንደሆነ በአንድ ወር ውስጥ ተዋውቆ በአንድ ወር ውስጥ አግብቶ ከዛ ደግሞ የልጆቹንም የአራት ልጆች በነገራችን ላይ እኛ 4 ልጆች ያልነው ከሀይሚዬ ጋር ነው። ከሀይሚዬ ከወለዳችሁ ደግሞ የመጀመሪያ ልጃችሁ አብሳላት ነው የምትባል ነው እንጂ ያልነው እኛ ተመልካቾች ከሌላ ሴት ጋር የተወለደች እኛ አይመለከተንም። ስምም አላወጣንም። 4 ልጆችም ውለዱ አላልንም። እኛ ከሀይሚ ጋር ብቻ ነው የተስማማ ነው አደለ ቤተሰብ። ስለዚህ እንደው ሴቶችም እንደው ለክብራችሁ ብታስቡ። እንደው እኔ እንጃ አላቅም እንዴት እንደሆነ አላቅም። እንደው ኑ ሲሏችሁ ትሄዳላችሁ፣ ትለጣጠፋላችሁ። እንደው በስመ አብ ምን አይነት ጉድ ነው እንደው ሀይሚዬ። የእውነት እኔ ሀይሚዬ ግን ትገርመኛለች። ማርያምን የምታስገርመኝ ልጅ ናት። እኔ ስንት እንዲሁ ከልጅነቷ እስከዚህ ድረስ ነው ማቀት። እስካሁን ድረስ እንኳ እንደው በሰው ቤት እንኳ ሂዳ እንኳ ለአንድ ቀን እንኳ ማለት ነው ሰርታ እንኳ አታውቅም። እንዲህ ከወንድ ጋር ተለጣጥፋ ከወንድ ጋር እንደዚህ ምናምን ጭራሽ ነው አይቻት አላውቅም። በጣም የምታስገርመኝና የምታስደንቀኝ ልጅ ናት። እና ብሩኬ ደግሞ በቃ ክፍተት በተፈጠረ ቁጥር ሌላ ሴት እያመጣ እሷን ለማስቀናት ሌላ ችግር ከምትፈጥር ከምትወዳት ልጅ ጋራ ሰላም ፈጥረ ብትኖር ነው የሚሻለ ብዬ ነው የማስበው። ውድ ቤተሰቦች እናንተ ዘና ፈታ በሉ፣ ራሳችሁን ጠብቁ፣ ከሰው ጋር አትጣሉ፣ ከእህቶቻችሁ ጋር አትጣሉ፣ ራሳችሁን ጭንቀት ውስጥ አትክተቱ። እነሱ ስራና ድራማ ነው የያዙት። እንግዲህ እስከ መጨረሻ ድረስ ይዋጣላቸውና መጨረሻ ላይ ታርቀው ይመጣሉ። እስከዛው ድረስ እኛንም ትዕግስቱን ይስጠን ፈጣሪ። ክፉ ነገር ላለመናገር ፈጣሪ ይርዳን። እንግዲህ ጾምም እየደረሰ ነው እህቶቼ። የክርስቲያኑም ጾም ደርሷል፣ የሙስሊሙም ደርሷል እና ሁላችንም ወደ ፈጣሪያችን ምን እንጃ አላቅም ባለንበት ቦታ ሆነና ወደ ፈጣሪያችን የምንቀርብበት ጊዜ ነውና
አንደበታችንን ፈጣሪ መልካም ነገሮችን ሁሉ የምንሰማበት የምንናገርበት ብቻ ምን ልበላችሁ የሁለታችንም ጾም ስለደረሰ ሮመዳንም ደርሷል፣ የኛም እንግዲህ ደርሷል ማለት ነውና ፈጣሪ እንግዲህ ለሁላችንም ልቦና ይስጠን ነው ማለት እንፈልገውና እህቶቼ ከእህቶቻችሁ ጋር አትጣሉ፣ ሰውንም አትሳደቡ። በቃ ደስ የሚል ኮሜንት ጻፉ። ምክር መምከርም ካለባችሁ መልካም ነገሮችን አድርጉ። ምክንያቱም በቃ እነሱ ሰው ነግራችሁት